ልክ እስካሁን ትልቅ ልጅ እኮ ነሽ። እኔ እንጃ ግን የለኝም ማለት። ቆይ እስከ ዛሬ ምንም የምትወጂው ሰው የለም እሱም አለ ማለት እንደምትወጂው አያውቅም ነው? አዎ አያውቅም። እንዴ እና ታዲያ ለምን አትነግሪውም? አይ አቤል እንደሱ አይሆንም። የአቤል እናት ርብቃን አርግዛለች ብለው ራሳቸውን ካሳመኑ በኋላ የምትመገባቸው ምግቦች በሙሉ ጥንቃቄ የተሞላባቸው እንዲሆኑ ሰራተኛቸውን አስጠንቅቀዋል። ታዲያ እነርሱ በዚህ ሁኔታ እየተንከባከቧት ሳለ ግን ሰራተኛዋ ከኢዩኤል ፍቅረኛ ጋር በመመካከል የአቤል እናት ምግብ እንደፈለጉ ለሰራተኛቸው ጥያቄ ሲያቀርቡ መርዛ ነበረ ያቀረበችላቸው። ሆኖም እየተቀረበውን ምግብ ጎርሰው የሚሰማቸውን ስሜት እስከምታይ ድረስ ሰራተኛዋ የቸኮለችም ትመስላለች። ፊት ለፊታቸው እንደቆመች ለረጅም ሰዓት ከፊታቸው ፈገግ አላለችም። የአቤል እናት የተመረዘውን ምግብ ከተመገቡስ ማን ሊደርስላቸው ይችላል? ምግብ ውስጥ እንደተመረዘ ምን አይነት ጥርጣሬ ሊያሳድርባቸው ይችላል? ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ርብቃ ድራማ ክፍል 13ን እንመለከታለን። በዛሬው ክፍል ደስ በሚል ሁኔታ ከበፊቱ በተለየ አቤል ርብቃን እየተንከባከባት ነው። ሆኖም ዛሬ ላይ እንክብካቤው ራሱ ከምን እንደተነሳ በጣም ግራ ጋብቷታል። ምክንያቱም ከዚህ በፊት በጣም እያመነጫጨቃትና እያዋረዳት ተመልክተን ነበረ። ሲፈልግ ሰራተኝነቷን ያስታውሳታል። ሲፈልግ እሷ ስትጎዳ ለመርዳትም ሲሯሯጥ እንመለከተዋለን። ብቻ የአቤል ጸባይ በጣም ተለዋዋጭና አስቸጋሪ ነው። የአቤል እናት ካርታውን በርብቃ ስም ካዞሩት በኋላ ቀጥታ ወደ መኝታ ክፍል በመውሰድም ፊት ለፊት ነበረ ይህንን ካርታ ያስቀመጠችው። አቤልም አንስቶ ይህንን ካርታ ተመልክቶታል። ርብቃ ድብን ብሎ እንቅልፍ ወስዷታል። ሰዓቱ ጠዋት ሆነና ለመነሳት ስታስብ ግን በጣም አሟትና እየተጨናነቀች ነበረ። ርብቃ ምን ሆነች ነው በማለትም ሊረዳት ፈልጓል። ሆኖም በጣም እንዳመማትና መነሳት እንዳቃታትም ትነግረዋለች። ተነሽና እኔ አልጋ ላይ ትተኛለሽ በማለትም እንድትነሳ ያደርጋታል። አቅፎና ደግፎም አልጋው ላይ ያስቀምጣታል። ርብቃ ለሷ ይህ እንግዳ ክስተት ነበረ። ሆኖም ቁርስ አዘጋጅቶ እንደሚያበላትም ይነግራታል። ወደ ኩሽና ሄዶም አዘጋጅቶ ይህንን ቁርስ ያመጣና እየተጎራረሱ ይበላሉ። የአቤል እናት ሳሎን ላይ ተቀምጣ ህፃን ልጅ ቤታቸው ሲያለቅስ ማለትም የልጅ ልጅ ማየታቸው ፍላጎት እጅግ በጣም ከፍተኛ ስለነበረ ገና ህፃን ልጅ በቤታቸው ውስጥ ሲያለቅስ ሲሰሙ በአይነ ህሊናቸው እያሰቡ ነበረ ሲያለቅሱ የነበሩት። በዚህ ሁኔታ እየተጨናነቁ ባሉበት ሰዓት ነበረ ሪች ወደ ቤት የተከሰተችው። ሪችም ማሚ ፊትሽ ላይ የሚነበበው ነገር ጥሩ አይደለምና ምን ሆነሽ ነው በማለትም ማሚን ጠየቀቻቸው። ማሚም ትንሽ ራሳቸውን አሟቸው ለድብርት እንደተዳረጉም ይገልጹላታል። በሌላ በኩል አሁን አቤልን ልጃቸውን ርብቃን እንዲንከባከብና ፍቅር እንዲሰጣትም በተጨማሪም ነፍሰ ጡር እንደሆነች ለልጃቸው ጠቆም ለማድረግ ሞክረዋል። የልጅ ሰዓቱ አሁን አይደለም ማሚ፣ ሁሉም ነገር ቀስ ብሎ ይደርሳል። አንቺ ግን ለምንድነው በዚህ ልክ ጉጉቱ ያደረብሽ? እኔ አሁን ምንም አይነት እቅድ የለኝም በማለትም ልጃቸው አሁን ርብቃ ልጅ እንድትወልድ ፍላጎት እንደሌለውም ይገልጽላቸዋል። ታዲያ ማሚም በዚህ ንግግሩ በጣም ነበር የተፈሳጩት። እኔ ልጅ እስከማይድረስ በጣም ቸኩያለሁኝ፣ ለምን ግን እንደዚህ ደካማ አስተሳሰብን አትቀይርም በማለት ልጃቸውን እየተቆጡት ነበረ። አቤል ከበፊቱ አሁን በመጠኑ ተስተካክያለሁኝ፣ ርብቃን እየተንከባከብኳት ነው፣ ዛሬ ቁርስ ሰርቼ እኔ ነኝ የመገብኳት በማለትም ለእናቱ ይገልጽላታል። እናቱም በጣም ተደሰቱ። የሚቀር ነገር ቢኖርም በመጠኑ አስተካክለሃል በማለትም ተደሰቱ። ሆኖም አሁንም ወደ ውጭ አውጥቶ ማዝናናት እንዳለበትም ለልጃቸው ይነግሩታል። ሪችም አሁን ርብቃ በምን አይነት ሁኔታ እንዳለች እየጠየቀቻት ነበረ። ከበፊቱ በተሻለ መልኩ ትንሽ የተስተካከለ ይመስላል። ግን ይህ ሊሆን የሚችለው ደግሞ የመጀመሪያ ፍቅረኛው ሳትክደው አትቀርም። ሰሞኑን በጭራሽ በስልክ እያወሩ አይደለም። የሆነ ሰዓት ደግሞ እሷን እየሰደባት ወዲያውኑ እኔ ደርሼባቸው ነበር በማለትም ኋላ እያስታወሰች ለሪች እየነገረቻት ነበረ። ታዲያ ከአቤል ጋር አብረው ባደሩበት ሰዓት መድኃኒቱን ወስደሻል ወይ በማለት ለሪች ጠየቀቻት። አቤል ይህንን መድኃኒት እንደወስደው ገዝቶ ካመጣልኝ በኋላ ግን እኔ አውጥቼ ወደ ውጭ ነው የወረወርኩት በማለትም ገለጸችላት። ሪች በጣም ነበር የተደናገጠችው። አቤል ልጅ እንዲወለድለት ምን ያህል ፍላጎት አለው በማለትም ጠየቀቻት። አቤል በፍጹም ልጅ እንዲወለድ አይፈልግም፣ ማሚ ግን በጣም ደስተኛ ናት።
እኔም እየፈለገው ይሆን ልጄ ግን ምን ያህል እድለኛ ነው በማለትም በእርግዝና በጣም እንደተደሰተች እየገለጸችላት ነበረ። በጣም ጥሩ ውሳኔ ነው የወሰንሽው። ምናልባትም ነገር ልጅ ሲወለድለት ደስተኛ ሆኖ የአቤል አመለካከት ይቀየር ይሆናል በማለት ሪች ለርብቃ እየገለጸችላት ነበረ። አቤል ፍቅረኛው ቺት እንዳደረገችበት ካወቀ በኋላ ርብቃን በጣም ወዷታልና አሁን ብዙ ነገሮች ሊያዋያትና እያንዳንዱ በልቧ የምታስባቸውን ሚስጥሮችም እንድታካፍለው ጠይቋታል። ማለትም ፍቅረኛ አለሽ ወይስ የለሽም በማለትም ጠይቋታል። እሷም ምንም አይነት ፍቅረኛ ከዚህ በፊት እንደሌላትም ጠይቃለች። አንቺን የመሰለች ቆንጆና ውብ የሆነች ሴት በዚህ ሰዓት ፍቅረኛ አይኖራትም ብዬ ለመገመት በጣም ይከብደኛል። ለምንድን ነው ፍቅረኛ ያላሽው በማለትም ጠየቀቻት። ምክንያቱ ባይገባኝም እኔ እስካሁን ፍቅረኛ የለኝም፣ የምትወጂው ሰው የለም አለ። ለአንዴና ለመጨረሻ አንድ ሰው ብቻ እንደምትወድ ትገልጻለች። ይህ ደግሞ ራሱ አቤል ነበረ። አንተስ ከፍቅረኛ ጋራ በምን አይነት ሁኔታ ነው ያላችሁት በማለትም ጠየቀችው። ፍቅረኛው ቺት እንዳደረገችበትና ይህ ሰው አጎቴ ነው ብላ እንዳመካኘችም ይነግራታል። ይህ ቺት ያደረገው ሰው እንግዲህ ኢዩኤል ነበረ። ኢዩኤል ካጠገቡ ወንድሙና ተቆርቋሪው በመምሰል የቤታቸውን ካርታ ለመውሰድ ነገሮችን እያመቻቸ ያለ ነው። የኢዩኤል አስመሳይነት ያልተገለጠላቸው ቤተሰቦች ግን አሁንም ወዳጅ ዘመድ አድርገው በጣም እየተንከባከቡትና ፍቅር እየሰጡት ነው። እንግዲህ ከዛ በኋላ አቤል እንደቆረጠለትና ርብቃን እየወደዳት እንደመጣም ይገልጻል። ርብቃ በጣም ተደሰተች። ዛሬ ላይ ወደ ውጭ ወጥተን መዝናናት ይኖርብናል በማለት ይገልጽላታል። ከኔ ጋር አለችው። አዎ ከኔ ጋራ። በዚህ ሁኔታ እያወሩና እየተጨዋወቱ ሳለም ሰራተኛዋ ስራ እንደበዛባትና እንድታግዛት በመፈለግም ርብቃን ጠየቀቻት። ነይ አግዥኝ አለቻት። ሰራተኛ አይደለችም ከዛው ስሪው በማለትም ሰራተኛዋን ያመነጫጭቃት ገብቷል። ርብቃ ችግር የለውም ስራውን እንደሆነ ሰራዋለሁ መጥቼ ማግዝሻለሁ አለቻት። ፍጹም አትሄድም፣ ስትፈልጊ ስሪው፣ ስትፈልጊ አስቀምጪው በማለት ሰራተኛዋን አመነጫጭቆ ነበር የላካት። ሰራተኛዋም ከጎዳና ስለመጣች የስራ አያያዙ እንኳን በቅጡ የገባት አትመስልም። በተለይ በአቀራረቧ ማሚ በጣም እየሳቀችባትና በጸባይ ለማስተማር እየሞከረች ነው። እርግጥ ማሚ እንደ እናት የተረጋጋ ጸባይ አላቸው። በብዙ ነገር ቀስ አድርገው ስነ ስርዓት እንድትይዝም እያደረጓት ነው። በስከ መጨረሻም ተሰብስበው ለመዝናናት በወጡበት አጋጣሚ ርብቃ የምትመገባቸው ምግቦች ጥንቃቄ የተሞላባቸው መሆን አለባቸው በማለትም ለሰራተኛዋ አስጠንቅቋታል። ሰራተኛዋ ምን አዲስ ተፈጠረ በማለትም ጠይቃለች። የተፈጠረው ነገር ቆይተሽ የምታውቂ ይሆናል፣ ለማንኛውም ግን ርብቃን አደራ ተጠንቀቂልኝ በማለትም የልጅ ለማየት ካላቸው ጽኑ ፍላጎት አንጻር ርብቃን ከወዲሁ መንከባከብ እንዳለባቸውም አበክረው እየመከሩ ነው። ሌላ በኩል ርብቃ ከአቤል ጋራ ኢዩኤል ከሪች ጋራ እየተጣመሩም ይመስላሉ። ማለትም ሰዓቱ ምሽት ሆኖባቸው ሁለታቸው ጥንድ ሆነው ሲሄዱ በነዛኞቹ በኩል ደግሞ የቅናት ስሜት ሳይሰማቸው አልቀረም። ሪች ጓደኛለሽ እንዴ በማለትም ኢዩኤል ጠይቋታል። ሪች የፍቅር ጓደኛ እንደሌላት ለኢዩኤል ገልጻለታለች። እንግዳውስ እኛም ጥንድ ብንሆን ያምርብናል አይደል እያሉም እርስ በርሳቸው ወክ እያደረጉና እየተዝናኑ ነው። አቤልን በባለፈው በጥፊ መቷትና ጉዳት አድርሶባት ሳለ የነበረውን እስኪ ልይልሽ ተሽሎሻል ወይ በማለትም ፊቷን ለያላት በማለትም ሳያስበው ስሟታል። ሆኖም ርብቃ በተፈጠረው ነገር በጣም ይቅርታ ሳላስበው ነው በማለት ሲያባብላት ነበረ። እሷም ምንም ችግር የለውም በማለት መልስ ሰጥተዋለች። እስከ መጨረሻም የአቤል እናት እባክሽን ምግብ ስጪ በማለት ሰራተኛዋን አዘዋታል። ሰራተኛዋ ግን የተመረዘ ምግብ ነበር ያቀረበችላቸው። ይህ ከመሆኑ በፊት ከአቤል ከቀድሞ ፍቅረኛዋ ጋራ ሲመካከሩ ነበረ። ማለትም የምታደርጋቸውን ነገሮች በጥንቃቄ አደራ እንዳታስነቂ በማለትም ማስጠንቀቂያ አድርሳባታለች። ሆኖም በሚያሳዝን ሁኔታ የአቤል እናት የተመረዘ ምግብ ቀርቦላቸዋልና ምናልባትም ይህንን ምግብ ከተመገቡትስ ማን ሊደርስላቸው ይችላል? ቡና አቅርባ ፊት ለፊታቸው የቆመችውን ሰራተኛ ምን ጥርጣሬ ሊያሳድርባቸው ይችል ይሆን? አብረን የምንከታተለው ይሆናል። ለዛሬው ርብቃ ድራማ ክፍል 13 ይህን ይመስል ነበር። በቀጣይ ቪዲዮ ይዤላችሁ እስከምመለስ ድረስ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።